የኢራን ሚሳኤሎች ቀይ ባህር ላይ አነጣጥረዋል። ኢራን የአሜሪካ የወደብ መዝጋት ከቀጠለ አጸፋ ወስዳለሁ አለች። አሜሪካ ለኢራን አዲስ የካሳ አማራጭም አቅርባለች። ትራምፕ ለቻይና እጅ ሰጡ። ሆርሙዝ ተከፈተ። ትራምፕ ሆርሙዝ ለቻይና ሲሉ እንደከፈቱ ጠቆሙ። ከቻይና ጋር ስለደረሱበት አዲስ ስምምነት ግን ይፋ አድርገዋል። ከህወሓትና ብልጽግና ምረጥ ተብያለሁ ሲሉ ጄኔራሉ ተናግረዋል። ሌተናል ጄኔራል ታደሰ ወረደ ከጠቅላይ ሚኒስትሩ ስልጣን እንዳይቀበሉ በህወሓት ጫና ተደርጎባቸው እንደነበረም ተናግረዋል። በአሜሪካ የባህር መስመሮች ላይ የእንቅስቃሴ እገዳ የተጣለባት ኢራን ከባድ ካርድ መዘች። የሆርሙዝ ሰርጥን ጠርቅማ የዓለም የንግድ ሚዛን ያዛባችው ኢራን ሚሳኤሎቻችን ቀይ ባህርና ቀጠናውን ወሳኝ የባህር ወሽመጦች ላይ አነጣጥረዋል ስትል ከባድ ማስጠንቀቂያ ስታሰማ፣ አሜሪካ በበኩሏ ለቴህራን ያልተጠበቀ አዲስ የካሳ አማራጭ አቅርባለች። እንመለስበታለን። በሌላ በኩል ደግሞ ትራምፕ በኢራን ወደቦችና የባህር ዳርቻዎች ላይ የጣሉት እገዳ 48 ሰዓት ሳይሞላው መነሳቱን የሚጠቁም አዲስ አነጋጋሪ መረጃም አጋርተዋል። ፕሬዚደንቱ የሆርሙዝ ሰርጥን በተመለከተ በግል የማህበራዊ ትስስር ገጻቸው በኩል ይፋ ያደረጉት መረጃ ለቻይና እጅ ሰጡ ወይ ያስብሏቸዋል። ከቻይና ጋር አዲስ ስምምነት ላይ መድረሳቸውን የገለጹት ትራምፕ ሆርሙዝ ለቻይና ከፍቼዋለሁ ሲሉም እገዳው አሁን መቀጠሉ ጉዳዩን ትኩረት ሳቢ አድርጎታል። በዝርዝር እንመለስበታለን። ወዲህ ደግሞ ጄኔራሉ ከህወሓትና ከብልጽግና ምረጥ ተብያለሁ ሲሉ አነጋጋሪ መረጃ አጋርተዋል። ሌተናል ጄኔራል ታደሰ ስልጣን ለተጨማሪ 1 ዓመት ከተራዘመላቸው በኋላ የመጀመሪያውን ጋዜጣዊ መግለጫ ሰጥተዋል። ሰላም ውድ የሁሉ ዴይሊ ቤተሰቦቻችን እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ኢራን ሚሳኤሎቻችን ቀይ ባህር ላይ አነጣጥረዋል ስትል አስጠነቀቀች። የአሜሪካ የወደብ መዘጋት ከቀጠለ አጸፋ ወስዳለሁ ያለችው ኢራን የአሜሪካን እገዳ ካልተነሳ ቀይ ባህርን ጨምሮ ወሳኝ የቀጠናው የባህር መተላለፊያዎችን አጠቃለው የሚል ከባድ ዛቻ አሰምታለች። አሜሪካ በመጀመሪያዎቹ 24 ሰዓት ውስጥ ከኢራን ወደቦችና የባህር ዳርቻ አካባቢ የተጣለውን እገዳ አልፎ ምንም አይነት መርከብ አለማለፉን ገለጸች። የአሜሪካ ማዕከላዊ እዝ ሴትኮም ከ10,000 በላይ ወታደሮች፣ በርካታ የጦር መርከቦችና አውሮፕላን እገዳውን ለማስፈጸም መሰማራታቸውን ገልጸዋል። 6 የንግድ መርከቦች ከአሜሪካ ኃይሎች የተሰጠውን መመሪያ ተቀብለው ወደ ኢራን ወደብ እንዲመለሱ መደረጉንም ታውቋል። ጉዳዩ በቅርበት የሚከታተሉ ምንጮች የክትትል መረጃዎችን በተመለከተ ኢራን 4 ግንኙነት ያላቸው መርከቦች እገዳ ከተጀመረ በኋላ የሆርሙዝ ባህረ ወሽመጥን አቋርጠው መሄዳቸውን አረጋግጠዋል። ሴትኮም እገዳው ወደ ኢራን ወደቦች የሚገቡ ወይም ከሚወጡ በሁሉም አገር መርከቦች ላይ የተገበረ መሆኑን ገልጿል። አክሎም ወደ ኢራን የማይሄዱ ወይም ከዚያ የማይመጡ መርከቦች የሚያደርጉትን እንቅስቃሴ መደገፋችንን እንቀጥላለን ብለዋል። አሜሪካ ይህን ብትልም ኢራን አዲስ አጸፋ ለመውሰድ ያቀደችበትን ካርዷን መዛለች። ኢራን የአሜሪካ የወደብ ዝርጋታ የሚቀጥል ከሆነ ባህረ ሰላጤው ቀይ ባህርና ኦማን የባህር ወሽመጥ ላይ እርምጃ ወስዳለሁ ስትል ዝታለች። ኢራን የካተን አል አባቢያን አዛዥ አሊ አብዱላሂ አሜሪካ እገዳዋን የምትቀጥል እንዲሁም ለኢራን የንግድና የነዳጅ ጫኝ መርከቦች ደህንነት ስጋት የምትሆን ከሆነ የተኩስ አቁም ስምምነቱን የመጣስ የመጀመሪያ እርምጃ ይሆናል ብለዋል። የኢራን ኃይሎች በፋርስ ባህረ ሰላጤ፣ በኦማን ባህር እና ቀይ ባህር ማንኛውም የገቢና ወጪ ንግድ ምርቶች መንቀሳቀሳቸውን እንዳይቀጥሉ እንደሚያደርጉ አክለው ተናግረዋል። አብዱላሂ የትኞቹ ሀገራት የውጭና ገቢ ንግዳቸው እንደሚጎዳ ያልገለጹ ሲሆን የጠቀሱት የባህር ክፍል ግን ሰፊ አካባቢ ይሸፍናል። አሜሪካ ኢራን ወደቦችን የዘጋችው ከሰኞ ዕለት ጀምራ ነው። ረቡዕ ዕለት የአሜሪካ ጦር በ24 ሰዓት ውስጥ አንድም መርከብ እገዳውን አልፎ አልሄደም ሲል አስታውቋል። በኦማን ባህረ ሰላጤ 6 የንግድ መርከቦች እንዲመለሱ መደረጋቸውን ጨምሮ አስታውቋል። በአሜሪካና ኢራን መካከል የተደረገው የመጀመሪያው ዙር ድርድር ያለ ውጤት ከጠናቀቀ በኋላ ሁለተኛው ዙር በቀጣዮቹ 2 ቀናት ሊጀመር እንደሚችል ትራምፕ አስታውቋል። ኢራን ግን እስካሁን ድረስ ስለ ድርድሩ ምንም ያለችው ነገር የለም። ይህ በእንዲህ እንዳለ አሜሪካ ለኢራን ያልታሰበ የልማትና የመልሶ ማቋቋም ካሳ አማራጭ ሀሳብ ማቅረቧ ተሰምቷል።
የነጩ ቤተ መንግስት ይፋ ባደረገው አነጋጋሪ የመልሶ ማቋቋም ካሳ አማራጭ ሀሳብ ኢራን የኒውክሌር ፍላጎቷን ከተወች በኢኮኖሚ እንድትበለጽግ እናደርጋለን ሲል አስታውቋል። አሜሪካ የኢራን የባህር ንግድ በሆርሙዝ ባህረ ሰላጤ በኩል ብታደርግም ፕሬዚደንት ዶናልድ ትራምፕ ግን ግጭቱ ሊያበቃ መሆኑን በቀጣይ ቀናት በፓኪስታን ከኢራን የሰላም ንግግር ለማድረግ ማቀዳቸውን ገልጸዋል። ኢራን የኒውክሌር ፕሮግራሟን ካቆመች የዓለም አካል እንድትሆን እንደምትደግፍ ተገልጿል። 10 ሀገራት በሊባኖስ ያለውን ግጭት በአስቸኳይ እንዲቆም በጋራም ጠይቀዋል። ግጭቱ ከቀጠለ የዓለም ኢኮኖሚ ወደ ውድቀት ሊያመራ እንደሚችልም IMF አስጠንቅቋል። በቀጣይ መረጃ ጄኔራሉ ከህወሓትና ከብልጽግና ምረት ተብያለሁ ሲሉ አነጋጋሪ መረጃ አጋርተዋል። ሌተናንት ጄኔራል ታደሰ ስልጣናቸው ለተጨማሪ 1 ዓመት ከተራዘመላቸው በኋላ የመጀመሪያውን ጋዜጣዊ መግለጫ ሰጥተዋል። ለ1 ዓመት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው የሰሩት ሌተናንት ጄኔራል ታደሰ ወረደ በክልሉ መሪነት እንዳይቀጥሉ ከህወሓት በኩል ጫና እንደተደረገባቸው ተናግረዋል። ሌተናንት ጄኔራል ባለፈው ሳምንት ወደ አዲስ አበባ አቅንተው ለፌዴራል መንግስቱ የሪፖርት ካቀረቡ በኋላ የስልጣን ጊዜያቸው ከተራዘመ በኋላ ህወሓት ስልጣን እንዳትቀበል ብሏቸው እንደነበርም ገልጸዋል። የትግራይ ክልላዊ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ከስልጣን እንዲለቁ የሚጠይቁ ጥሪዎች ውድቅ አድርገዋል። ማንኛውም የአመራር ለውጥ ህጋዊና ተቋሚ አሰራር መከተል እንዳለበት አሳስበዋል። ሌተናንት ጄኔራል ታደሰ በትላንትናው ዕለት በሰጡት መግለጫ በሹመታቸው ያወቁት እንደ ማንኛውም ዜጋ መሆኑንም ጠቅሰው የሹመታቸውን ህጋዊነት ለተጠራጠሩ አካላት ምላሽ ሰጥተዋል። እነ ህወሓት አንቀበልም የማለት መብት አላቸው፣ እኔ ግን አልቀበልም አልልም ብለዋል። ጊዜያዊ አስተዳደሩን ለመለወጥ የሚደረግ ማንኛውም ሙከራ በህጋዊ መንገድ መሆን እንዳለበት ያስጠነቀቁ ፕሬዝዳንቱ በማህበራዊ ሚዲያ ዘመቻ በስም ማጥፋት ወይም መደበኛ ባልሆኑ ጥያቄዎች የሚመጣ ጫና እንደማይቀበሉም ገልጸዋል። ፕሬዝዳንቱ አክለውም ጠቅላይ ሚኒስትር አብይ አህመድና የፌዴራል መንግስት ባለስልጣናት በተገኙበት የጊዜያዊ አስተዳደሩ የ1 ዓመት የሥራ አፈጻጸም ግምገማ በተካሄደበት ወቅት በጠቅላይ ሚኒስትሩ በኩል ለጦርነት እየዘጋጀው ነው የሚል ክስ ቀርቦ ለረጅም ሰዓታት የፈጀ ክርክር መደረጉን ገልጸዋል። የፌዴራሉ መንግስት ወደ ክልሉ ነዳጅ እንዳይገባ የጣለው ገዳም ለጦርነት እያከማቸ መሆኑን ደርሰንበታል በሚል ቅርብ ምክንያት የቀረበ መሆኑንም አክለዋል። በቀጣይ መረጃ ትራምፕ በኢራን ወደቦችና የባህር ዳርቻዎች ላይ የጣሉት እገዳ 48 ሰዓት ሳይሞላው መነሳቱ የሚጠቁም አዲስ አነጋጋሪ መረጃም ተጋርተዋል። ፕሬዝደንቱ የሆርሙዝ ሰርጥን በተመለከተ በግል የማህበራዊ ትስስር ገጻቸው በኩል ይፋ ያደረጉት መረጃ ለቻይና እጅ ሰጡ ያስብሏቸዋል። ከቻይና ጋር አዲስ ስምምነት ላይ መድረሳቸውን የገለጹት ትራምፕ ሆርሙዝ ለቻይና ከፍቼዋለሁ ሲሉ ገዳው አሁንም መቀጠሉ ግን ትኩረት ሳቢ አድርጎታል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የዓለም የንግድ መስመር የሆነው የሆርሙዝ ስትሬት በቋሚ ለመክፈት መስማታቸውን በማህበራዊ ሚዲያም ገልጸዋል። ትራምፕ እንደገለጹት ይህ እርምጃ ለቻይና እና ለተቀረው ዓለም ጥቅም ተብሎ የተወሰደ ሲሆን ቻይናም ለምላሹ ወደ ኢራን የጦር መሳሪያ ላለመላክ መስማማቷን ጠቁመዋል። ፕሬዝዳንቱ ከቻይናው መሪ ዢ ጂንፒንግ ጋር ውጤታማ ስራ እየሰሩ መሆኑንም በቅርቡ ወደ ቤጂንግ እንደሚያቀኑም ገልጸዋል። በተጨማሪም ዲፕሎማሲያዊ ግንኙነቶች ከግጭት የተሻለ መሆኑንም ቢገልጹም አሜሪካ በማንኛውም ወታደራዊ ፊልማ ላይ ያላትን የበላይነትም አሳስበዋል። ይህ ስምምነት በዓለም አቀፍ የኢነርጂና የንግድ እንቅስቃሴ ላይ ከፍተኛ ተጽዕኖ ይኖረዋልም ተብሎ ይጠበቃል። ይሁን እንጂ ትላንት ማክሰኞ ዕለት ቻይና የአሜሪካ ጦር የኢራንን ወደብ ለመዝጋት የወሰደውን እርምጃ ኃላፊነት የጎደለው ነው በማለት ኮንና የተኩስ አቁሙ እንደገና አደጋ ላይ ይጥላል ብላ ነበር። አሜሪካ የኢራን ወደቦች ከዘጋች በኋላ በወሽመጡ በኩል ካለፉ ጥቂት መርከቦች መካከል አንዱ የቻይና ነው። የቻይናው የውጭ ጉዳይ ሚኒስቴር ቃል አቀባይ በነበራቸው ጋዜጣዊ መግለጫ ላይ ቻይና ለኢራን የአየር መቃወሚያ ለመስጠት እየተዘጋጀች ነው የሚለውን ዘገባ ሙሉ በሙሉ የፈጠራ ወሬ ሲሉ አጣጥለውታል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉበታላችሁ ብለን የመራረጥንላችሁን ዕለታዊ መረጃዎችን እስካሁን ያደመጧቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና
አነጋጋሪ ክስተቶችን ዕለት ተከታትለን በትኩሱ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ተደራሽነታችንን ታሰፉ ዘንድ አክብሮታዊ ግብዣችን ነው። እና በዚያ በቃን። ሰናይ ጊዜ ተመኘን።